2 ቀን እሰጣለሁ በዚህ 2 ቀን ውስጥ ማለት ነው ኤልሲን ይዛት ካልመጣህ እገልሃለሁ እባክህ እሺ እኮ ቀረጸ ቆር ሰላም በጣም በቃ ያለሷ እኔ አንተ ሚዲያ ላይ ስለታወቅ ስላለው ነገር ማለት ነው ምንም ወንጀል የለብም ነፃ ነህ ማለት አይደለም ገባ እንደም እንደናንተ አይነት ሰዎች ናቸው እንደዚህ ያለው ችግር የለም ፍቅረኛዋ እንዲህ ሶሻል ሚዲያ ላይ እንደዚህ ኢንተርቪው እንዲደረግ ቀርቶ ስሙ ራሱ እንዲወራ እንዲሁም ደግሞ የፍቅር ህይወቷ ፍቅረኛ እንዳላት ሶሻል ሚዲያ ላይ እንዲወራ አትፈልግም ነበር ስልክህን ስጠኝ ምን እያልከኝ ነው ያለው ግልጽ ልታደርግልኝ ይችላል ምንድነው ማን ያስገባ እህቴስ ነድርካት የት ነች እህቴ ባንተ ምክንያት የት የገባችው ፍቅረኛዬን ቆይ ተረጋጊ እኔ ይቅርታ በዚህ ሰዓት አሁን ባለውበት ሁኔታ እቤት ቡል ለኔ የእግር ሰዓት ነው የሚሆንብኝ ማታ ከመጥፋቷ በፊት ከነሱ ጋር ነበርች ይኸውልሽ እነሱና ውጪ ከነበሩት ሰዎች ጋር ነው ምናልባትም እሱ ሊሆን ይችላል ይዟት የጠፋው ብቻ ለማድረግ እየሞከርክ ያለው ነገር ይገባኛል ይኸውልህ ከህግም ምንም ይሄ ለማደናገር መልስላ ዝም በላ አንተ ይኸውልህ ካንተ ጋር ያልጨረስነው ነገር አለ ችግር የለውም ከሱ ጋር ያልጨረስኩት ነገር አለ ካንተም ከሱ ሰነስርዓት ይኸውልሽ እኔ እንድትወነጅልኝ አልፈልግም ወደ እኔ ለማምጣት እየሞከርክ ነው ያለውን ነገር ማለት ወደ አንተ ይሄ እኮ ምክንያቱ እንደዚህ የኤልሲ መጥፋት እኮ ምክንያቱ አንተ ነህ አምጣ ስልክህን አልሰጠህም ይያል ኑር እኮ አንተ ጉዳይ ነው እሱ ይመለከታል እህቴ እኮ ነች ገባ ካንተ በላይ እኮ ያስፈልጋል አይደል እንዴ አንተ አምጣ ስልክህን እንደው ምንም ነገር አልፈልግም አምጣ ስልክህን ቆይ ለምን ነው ያደረግሽ ያላችሁ አንተ ቆይ ምን ያስራ ምን ያደረግሽ ነው እገልሃለሁ እንደማ ስልክህን ምንም ነገር እንድትነካት አልፈልግም ገባ በባክሽ ለዚህ ነው የተጎዱ ሰዎች አሉ ምናምን ብለህ የማይሆን ነገር ውስጥ የከተትካት አንተና እነዚህ ሰዎች ናችሁ ይኸውልህ ተረጋጊ ቁጭ በይ ነች እያልኩ ነው ቁጭ በላው ንገረኝ ሰላም አንገቴን አንተ እዚህ ካሜራ ቁጭ አድርገህ እዚህ ኳላ የጎለትካቸውን ሰዎች ሰብስበህ ምንም የምትፈጥረው ነገር የለም ገብቷል አይደል ምንም የምታመጣው ነገር የለም ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች እንግዲህ ሚኪ ወደ ስራ ተመልሷል ያው ትናንትም በለቀቅንላችሁ ቪዲዮ በመልካም ጤንነት ላይ እንደምገኝ የጠፋውበትም ምክንያት ትንሽ ለራሴም እረፍት ማድረግ ነበረብኝ ጊዜም መውሰድ ስለነበረብኝ ነው ብያችሁ ነበር አሁን ላይ እንግዲህ ወደ ስራ ተመልሻለሁ ዛሬ አንዳንድ የምናወራቸው ነገሮች አሉ ውድ ቤተሰቦች ያው በመጀመሪያ ደረጃ እንግዲህ ትናንት በተናገርኩት መሰረት አሁን ላይ ፍፄ እንግዲህ ወደ ቀድሞ ስራ ተመልሷል ያው ከቤተሰብም አንፃር ፋሚሊ እንዲሁም ደግሞ ሚስትና ልጆችም ስላሉት ይሄ በካሜራ ፊት ያለውን ነገር አልፈለገውም ከጀርባ እንግዲህ በድብቅ መረጃና ማስረጃዎችን ማጣራቱን ነው የፈለገው እንደ ድሮ ፍጹም እንግዲህ ለሰጠህን አገልግሎት ከልብ አድርገን እናመሰግናለን በእርግጠኛ ክር ውስጥ መመሰጋገን የሚባል ነገር የለም እንደ ቤተሰብ ሁላችንም በእኩል አይን ተያይተን ሁላችንም የምንሰራው ስራ እኩል ነው የማንንም ስራ ከፍ ያለ የማንንም ስራ ዝቅ ያለ እንደዚህ አይነት አመለካከት የለብንም በጋራ የምናድግ ሰዎች ነን ይሄንን ሜንታሊቲ ይሄንን አመለካከት ይዘን ነው የምንሄደው ውድ ተመልካቾቻችን ነገር ግን እንግዲህ ከኔ ጎን ሆኖ ያደረገው ነገር ቀላል የሚባል ነገር አይደለም ውድ ቤተሰቦች እኔ ብሸልመውና ካለኝ ነገር ላይ ወይም ደግሞ በእምችለው በአቅሜ የሆነ ነገር ባረግለት ደስ ይለኛል እንግዲህ ይሄንን ነገር ያው እንደማረግለትም ተስፋ አረጋለሁ ውድ ቤተሰቦች በጥሩ ዜና አልመጣንም ይሄንን ነገር እንዴት እንደምነግራችሁ አላቅም ጠበቃ ኤልሳ ጠፍታለች ውድ ቤተሰቦች እንግዲህ ኤልሳ ትናንትና ነው መጥፋቷ የተረጋገጠው ከፍጹም ጋር የመጨረሻ ኢንተርቪው አድርገው ነበር በእኛ በኩል ልዩ ሆነ ከለላ ሲደረግላት ነበር ማለት እንግዲህ እኔ እስከማውቀው ድረስ በእኛ ስህተት ሳይሆን አንድ እኛ ያልገባን ነገር እንዳለ ነው
የተረዳነው። ምናልባት ጠበቃ ኤልሳ ላይ ጣቴን መቀሰር አይደለም፣ ግን ይውላችሁ ቤተሰቦች እውነት ቃል እገባላችኋለሁ እኛ እያንዳንዷን ነገር በጥንቃቄ ነበር የያዝናት። የጠበቃ ኤልሳን ጉዳይ ኤልሲ ማለት ለእኔ እህቴ ናት። እንዲሁም ደግሞ ሰሞኑን ታስሬ እንድፈታ እንግዲህ ለቤቴ በሰላም እንድበቃ ያረገች ናት። ስለሷ ሳወራ ራሱ ስሜታዊነት ነው የሚቀድመኝ። ስሜታዊ መሆን ይሄ ነገር እንዴት እንደተፈጠረ አናቅም። አሁንም በጣም ደንግጠናል ቤተሰቦች፣ በጣም ነው የደነገጥነው። ያው የመጀመሪያ ስራችን የሚሆነው ጠበቃ ኤልሳ የት እንዳለች መፈለግ ነው። ቃል እገባላችኋለሁ በአጭር ጊዜ ውስጥ በአንድ ቀን በሁለት ቀን ወይም ደግሞ አላውቅም በ3 ቀን ሊሆን ይችላል ኤልሳን እናገኛታለን። ባለ ሙሉ እምነት ነን። ሁሌ የሆነ ስራ ስንሰራ እምነትና ተስፋ ይዘን ነው። ባትገኝስ ብለን እንደዚህ አይነት የወረደ ሞራል ተስፋ ይዘን አንሰራም ቤተሰቦች። ነገር ግን እኛ ልዩ የሆነ ጥበቃ አርገንላት ነበር። ምን አይነት ስህተት እንደተፈጠረ አናቅም ውድ ተመልካቾች፣ ይህንን ደግሞ የምናጣራ ይሆናል። ስለዚህ እንግዲህ ጠበቃ ኤልሳን የማገኝበትን መንገዶችን የምፈልግ ይሆናል። እንግዲህ ከባልደረቦች ጋር በመሆን ፍጹምም እንግዲህ ከኔ ጋር ነው። ስለዚህ ኤልሳ ያለችበትን እናስሳለን። ነገር ግን አዲስ አበባ ሰፊ ናት። እያንዳንዱ ቤት እየሄድን ወይም በእግር ኤልሳ የት ነች ብለን አይደለም፣ ጉዳዩን በጥንቃቄ ስለምንይዘው በመጀመሪያ ደረጃ የምናደርገው ከኤልሳ ጋር የሚገናኙ ሰዎችን የማግኘት ስራ ነው። ውድ ቤተሰቦች ያሉትን ነገሮች እንግዲህ በጥንቃቄ ነው የምንወስዳቸው። እንደነገርኳችሁ ያው አዝነናል። ምን እንደምላችሁ አላቅም። እኔ በጣም ነው የደበረኝ። ይሄ ነገር ባይፈጠር ደስ ይለኛል። ለምን እኔ እንደወጣ ትልቁን ሚና የተጫወተች ሴት ናት። ጀግኒት ናት። እሳት የላሰች ጠበቃ ናት። እውነትን፣ ፍትህን የምታሰፍን እህታችን ናት። ቤተሰቦች እንግዲህ ያው ሁላችሁ ጠበቃ ኤልሳ በአጭር ጊዜ እንድትገኝ ጸሎት አድርጉ። ይህንን ነው ልል የምችለው። እኛም በቻልን አቅም እንግዲህ ጠንከረን ኤልሳን እንፈልጋታለን። ውድ ቤተሰቦች ቃል እገባላችኋለሁ። እኔም ካሁን በኋላ እንግዲህ እዚህ ነገር ላይ በደንብ ነው የምሳተፈው። እንደነገርኳችሁ እንግዲህ ወደ ስራ ተመልሻለሁ ብያችኋለሁ። ሙሉ ለሙሉ ያው አንዳንድ ነገሮች አሉ፣ ወደኋላ የሚባል ነገር የለም። እባካችሁ ጠበቃ ኤልሳ እንድትገኝ ጸሎት እናድርግ። ሁላችንም ያሉትን ነገሮች እየተከታተልኩ አሳውቃችሁ። ውድ ተመልካቾቻችን በድጋሚ ተመልሻለሁ። ያው እንግዲህ ቤተሰቦች አሁን የምገኘው ለቀረጻ ባዘጋጀ ነው መኖሪያ ቤት ውስጥ ፊሊሞን ከተባለ ወንድማችን ጋር ነው። ፊሊሞን ማለት የጠበቃ ኤልሳ ፍቅረኛ ነው። ያው ጠበቃ ኤልሳ ፍቅረኛ እንዳላት ኦፊሻል እንዲደረግባት አልፈለገችም ነበር። እኔ ከጠበቃ ኤልሳ ጋር ረጅም ጊዜ ነው የምተዋወቀው ቤተሰቦች፣ ከ1 ዓመት በላይ ማለት ይቻላል። ያው በዛ ሰዓት ሶሻል ሚዲያ ላይ እንዲወጡ የምትፈልጋቸውና ማትፈልጋቸው ነገሮች ነበሩ። በተለይ ይሄ በግል ህይወቷ የፍቅር ህይወቷ ሶሻል ሚዲያ ላይ እንዲወጣ አትፈልግም። ፍቅረኛዋ እንዲህ ሶሻል ሚዲያ ላይ እንደዚህ ኢንተርቪው እንዲደረግ ቀርቶ ስሙ ራሱ እንዲወራ እንዲሁም ደግሞ የፍቅር ህይወቷ ፍቅረኛ እንዳላት ሶሻል ሚዲያ ላይ እንዲወራ አትፈልግም ነበር። ነገር ግን አሁን ላይ ጠበቃ ኤልሲን ለማግኘት መፍጠን ስላለብን ግዴታ ማድረግ ያሉብንን ነገሮች በሙሉ እናደርጋለን። ፊሊሞን በዚህ አጋጣሚ ከስራ ላይ ቶሎ ፈጥና ስለመጣ ከልብ አድርገን እናመሰግናለን። ስላሉት ነገሮች እንድናወራ ነው። ያው ጠበቃ ኤልሲ ካንተ ጋር በሳምንት ሊሆን ይችላል ቢሆኑ ወሮች ውስጥ ብቻ አልፎ አልፎ እሷ ቤት ታድራለህ። ይህ ማለት ከእሷ ጋር አሁን ከረንትሊ ባለው ሁኔታ ቅርበት ያለ ሰው አንተ ነህ። ስለዚህ አንተን ነው አንዳንድ ነገሮችን ልንጠይቅ የምንችለው። ስለመጣ ከልብ አድርገን እናመሰግናለን። ስለዚህ ያሉትን ነገሮች መጀመር እንችላለን። እሺ መጀመር እንችላለን።
ያው ኤልሳ ፍቅረኛ ናት እንዳልከው በሳምንት 3 ቀንም 4 ቀንም አንድ ላይ እሷ ቤት ልናሳልፋለን የተለያዩ ነገሮችን። ያው እንደዚህ ወደ ሚዲያ እንድመጣ አትፈልግም፣ እሷ ፍላጎት የላትም። ያው እና በቃ ሌሊትም አልተኛውም። በቃ እንቅልፍም እምቢ ብሎኝ ነበረ። ስለ ይህን አንድ ቀንም ቢሆን ተለያይተን አናውቅም፣ ቢያንስ በስልክ እናወራለን። እና ስትደውልልኝ አንተ ያገኛት መስሎኝ ነበረ። በጣም በቃ ተቻኩዬ ሁሉን ነገር ትቼ የመጣሁት ያው ስለ እሷ እዚህ ስመጣ ደግሞ ያው ስለ እሷ እንድናወራ ነው የጠራኸኝና ያለውን ነገር ማውራት እንችላለን። ያው ተመልካቾች እኔም ሙሉ ለሙሉ አላገገምኩም። ከእስር ቤት ከወጣው ሳምንት አልሞላኝም። 4 ቀን ወይም 5 ቀን ቢሆነኝ ነው። ግን ደግሞ ኤልሳ እኔ እንደወጣ ከፍተኛ ሚና የተጫወተችው እሷ ናት። በጣም ነው ያዘንኩት። ያው አሁንም ይሄ ቪዲዮ መስራት የምችልበት ኬዝ መስራት የምችልበት ሁኔታ ላይ ሆኜ አይደለም። ከፍጹም ጋር ረጅም ሰዓት ስንከራከር ስንጨቃጨቅ ነበር። ቢያንስ በስነ ስርዓት 1 ሳምንት ወይም ደግሞ 10 ቀን ማረፍ አለብህ ኬዝ ሳትል ወደዚህ ስራ ሳትመለስ ራስን አረጋጋ፣ ከራስ ጋር አውራ፣ ጊዜ ውሰድ፣ ራስን አዳምጥ፣ ከቤተሰቦች ጋር ጊዜ ማሳለፍ ካለብህ አሳልፍ፣ የሆነ ቦታ ሄድ፣ አየር ቀይር፣ ብዙ ነገር ብሎኝ ነበር። ስንከራከር ነበር። እኔ ይቅርታ በዚህ ሰዓት አሁን ባለውበት ሁኔታ እቤት ቡል ለኔ የእግር ሰዓት ነው የሚሆንብኝ። አልለመድኩትም አንደኛ ነገር። ሲቀጥል ደግሞ ኤልሳ ማለት ለኔ ተራ ግለሰብ ዝም ብዬ እንትን መላት ሴት አይደለችም። እንኳን እንደዚህ አሁን አስፈትታኝ ቀርቶ በፊትም ጥሩ ግንኙነት ነበረን። ስለዚህ አሁን ያለሁበትን ነገር ትቼ ኤልሳን የማግኘቱን ነገር ነው የምቀጥልበት። ፊሊሞን ብዙ ነገሮችን እንደምታግዘኝ ተስፋ አረጋለሁ። ያው አንተ ያው ብቻ ለአንተ ብቻ አይደለም ኤልሲ፣ ለአንተ ብቻ አይደለም ኤልሳ፣ ያላትን የምትሰጥ ሰው ናት። በቃ ከራሷ ከኑሮ ላይ አግዱላ ለተቸገረ የምታደርግ ሰው ናት። ብቻ በጣም በቃ ያለሷ እኔ ምን እንደምል አላውቅም። ብቻ ይህ ነገር ቶሎ አልቆ እሷን በቃ ማግኘት ነው የምፈልገው። ያለሷ እኔ ብቻ በጣም በቃ ቃላት የለኝም ለሷ። እንግዲህ በቪዲዮ መግቢያ ላይም ተናግሬያለሁ። ቤተሰቦች እንዴት ስህተት እንደተፈጠረ አሁንም ቢሆን አልገባንም። ጠበቃ ኤልሳ ከፍጹም ጋር ያደረገችው ቆይታም በጎጆ ዩቲዩብ ቻናል ላይ ተለቆ ነበር ቪዲዮ። የተለያዩ ማስፈራሪያ ዛቻዎች እየደረሱብኝ ነው፣ ተማራ በብስጭት በንዴት ብዙ ነገሮችን ስትል ነበር። እኛ ከዛ በኋላ ልዩ ሆነ ጥበቃ አርገንላታል። አሁንም አልገባንም ይሄ ነገር እንዴት ስህተት እንደተፈጠረ ወይስ ክደት ተፈጽሞብን ነው የሚለው ነገር ራሱ ለኛ ያልተፈታ እንቆቅልሽ ነው። በስነ ስርዓት እያንዳንዱን ነገር አስበንበት ይህንን ነገር እንግዲህ ፍጹም ነው ፊክስ ያደረገው። ለሷም በቂ የሆነ ጥበቃ አድርጎ እንግዲህ እኔን ስላስፈታች ግልጽ ነው የተለያዩ ማስፈራሪያና ዛቻዎች እንዲሁም የግድያ ሙከራዎች አይደርስባትም ማለት ዘበት ነው። ውድ ቤተሰቦች ግን እኛ ልዩ የሆነ ጥበቃ ልዩ የሆነ ከለላ አድርገንላት እንዴት እንደጠፋች ነው አሁንም ግልጽ ያልሆነልን። ይህንን ነገር
እኔ በማጣራው መንገድ አጣራለሁ፣ እውነቱንም አውቀዋለሁ። እንዲሁም ደግሞ ለእናንተ ለተመልካቾች ቃል የምገባላችሁ ነገር ቢኖር ጠበቃ ኤልሲን እናገኛታለን። ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል፣ ከነጎዲያም ሊሆን ይችላል። ግን በእነዚህ 3 እና 4 ቀናቶች ውስጥ ጠበቃ ኤልሲን እናገኛታለን። ለዚህ ቃል ገባላችኋለሁ። ቅድምም ተናግሬያለሁ። እንኳን እኔን አስፈትታኝ ቀርቶ ከዚህ በፊት የነበረን ነገር በቂ ነው። ስለዚህ ይህንን በእናንተ በተመልካቾች ስም ደጋግሜ ቃል እገባላችኋለሁ። ፊሊሞን አንዳንድ ጥያቄዎችን እጠይቃለሁ። ያው ግን እኔ እንደ መርማሪ ጋዜጠኛ ስለሆንኩኝ እንዳይደብር ወይም ደግሞ የሆነ ችግር የለውም። ተረዳኝ አይደለ? ተረድቻለሁ ያለውን ነገር ብቻ ያው እሷን ለማግኘት የሚረዳ ነገር ከሆነ ለመጨረሻ ጊዜ መች ነው የተገናኘው ከኤልሳ ጋር? ከኤልሲ ጋር የተገናኘ ነው ከመጥፋቷ ከአንድ ቀን በፊት ነው። በቃ ስማኝ፣ በቃ ሌላ ጊዜ እንደምናሳልፈው የፍቅር ጊዜ አሳልፈን ነበር የሄደችው። በቃ ሰሞኑን ግን ያው የተለመደ ነገር አይደለም። የሆነ ፊቷ ላይ የሆነ ጭንቀት ነገር ይነበብባት ነበረ። ጭንቀት ነገር ነበረባት። በቃ የተረጋጋ እንትን ሁኔታ ላይ አልነበረችም። በቃ እንደ ሌላ ጊዜ የፍቅር ጊዜ አሳልፈን ስማኝ ብቻ እንደዛ ነበር የመጨረሻ ጊዜ ያገኘኋት። በቃ ከዛ በኋላ ስልኳም እንትን አለኝ እምቢ አለኝ ምናምን። ከዛ ቤቷ ሄድኩኝ። ቤቷ ሲሄድም ላገኛት አልቻልኩም። ከዛ አብሮ እዛ አካባቢ ያሉትን ሰዎች ስጠይቅም አላየናትም ነበር ያሉኝ። በቃ እኔም ያው ለፖሊስም ምናምን እንትን ለማለት የሆነ መረጃ ያስፈልጋልና እንደሱ አይነት ነገር እጄ ላይ ስለሌለ ያው እስቲ ምናልባት ለመረጋጋት ፈልጋ ብቻዋን ወጣ ይሆናል ብዬ ዝም ብዬ መጠበቅ ጀመርኩ። ይህ ማለት ጠበቃ ኤልሳ የጠፋችው ትናንትና ረፋድ አካባቢ ነው። አንተ ደግሞ ያገኛት ከትናንት ወዲያ ማለት ነው። ከትናንት ወዲያ ስንት ሰዓት ነው ያገኛት? ከትናንት ወዲያ በቃ ከስራ በጊዜ ወጣ። ሰዓቱን ትነግረኛለህ? ሰዓት ወደ 10 ሰዓት አካባቢ ምናምን አካባቢ ላይ የተገናኘ ነው ከእሷ ጋር። ከዛ ከ10 ሰዓት ከስንት ሰዓት እስከ ስንት ሰዓት አንድ ላይ ሆናችሁ? በቃ ከ10 ሰዓት እስከ ማታ 2 ሰዓት ተኩል 3 ሰዓት አካባቢ ድረስ አብረን ነበርን። ከዛ በኋላ ነው በቃ እርግጠኛ ነህ ከ10 ሰዓት እስከ ማታ 2 ሰዓት አንድ ላይ ነበራችሁ? እስከ 2 ሰዓት አካባቢ እስከ 2 ተኩል እንደዛ አካባቢ ድረስ አብረን ነበር። ግን ደግሞ እኔ ማቀው ከ8 ሰዓት እስከ ማታ 3 ሰዓት ከኛ ባልደረቦች ጋር እንደነበረች ነው። አልገባኝም። ይሄን ነገር ልትመልስልኝ ትችላለህ? እንዴት ማለት? ምን እያልከኝ ነው? ከትናንት ወዲያ ከኔ ጋር ነበረች ከ10 ሰዓት ጀምሮ እስከ 2 ሰዓት ተኩል ምናምን ድረስ ከኔ ጋር ነበረች። እሺ በቃ ከዛ በኋላ ነው የሄደችው ወደ ቤቷ። ከዛ በኋላ ነው እኔም ስደውል ስልኳ የማይሰራው በሄድም ላገኛት ያልቻልኩት ከዛ በኋላ ነው። የተደዋወላችሁትን ልታሳየን ትችላለህ? ምን እያልከኝ ነው ያለው? ግልጽ ልታደርግልኝ ትችላለህ? ማለት ስልክህን አሳየኝ ነው ያልኩት። ከኤልሳ ጋር የተደዋወላችሁትን ሌላ ነገር እኮ አይደለም የጠየቅኩ። ቴሌግራምህ ወይም ደግሞ ጋላሪ ውስጥ ልግባ አይደለም ያልኩ። ምንም አሁን እያልከ ያለው ነገር እየገባኝ አይደለም። ምን ለማድረግ እየሞከርክ ነው? ኤልሳ ጠፍታለች። ስለዚህ ኤልሳን ለማግኘት ደግሞ እያንዳንዷን ነገር እንሞክራለን። እያንዳንዷን ነገር ይሄንን የሶፋ ትራስ ማንሳት ካለብን እናነሳለን። ከጥቃቅኗ ነው የምንጀምረው። እኔ ደግሞ እየጠየቅኩ ያለሁት አንተ ይኸውልህ የኤልሳ ፍቅረኛ ነህ፣ ለመጨረሻ ጊዜ ኤልሳን ያገኘኋት እኔ ነኝ እያልክ ነው። ሶ ከኤልሳ ጋር የተደዋወላችሁትን አሳየኝ ያልኩ እኔ ሌላ ነገር አይደለም። ይኸውልህ አዳምጠኝ። ከዛ በኋላ ምናልባት ከሌላ ሰው ጋር ተገናኝታ ሊሆን ይችላል። እኔ ከኔ ጋር የነበረችበት ከ2 ሰዓት በኋላ ማታ ከ2 ሰዓት በኋላ በጣም ጥሩ። ከዛ ሰዓት በኋላ ከዛ ሰዓት በፊት ግን የነበርንበትን እየነገርኩ ነው ያለሁት። የት ነበራችሁ? ሌላ ጊዜ የምንዝናናበት የት ነው? ሌላ ጊዜ የምትዝናና ሆቴል ነበር። የት ሆቴል?
ይህንን ቆይ አይደለም ምን አይነት ጥያቄ ነው እየጠየቅ ወደ እኔ ለማምጣት እየሞከርክ ነው ያለውን ነገር ማለት ወደ አንተ? ይሄ እኮ ምክንያቱ እንደዚህ የኤልሲ መጥፋት እኮ ምክንያቱ አንተ ነህ ማለት እሷ ለመጥፋቷ ከመጥፋቷ በፊት እየደረሰባት ለነበረው ጭንቀትና መከራ አንተና እዚህ ውስጥ ያላችሁ ሰዎች ናችሁ ምክንያቱ። እንዴት ማለት? በሰላማዊ መንገድ ስራዋን እየሰራች እየኖረች የነበረች ሴት በባክሽ ለዚህ ነው የተጎዱ ሰዎች አሉ ምናምን ብለህ የማይሆን ነገር ውስጥ የከተትካት አንተና እነዚህ ሰዎች ናችሁ። ኤልሳ ጠበቃ ናት። ጠበቃ ብትሆንም ጠበቃ እስከሆነች ድረስ ደግሞ ይኸውልህ ህይወቷን አደጋ ላይ ሰውታ የእኛን ስራ ብቻ አይደለም የሰራችው፣ በጣም ብዙ ስራዎችን። እኔ እኮ ኤልሳን አውቃታለሁ። ኤልሳን እኮ ማውቃት እኔ ዛሬ ወይም ትናንት ማታ ከትናንት ወዲያ አይደለም፣ ኤልሳን በፊት ነው ማውቃት። እስከ ዛሬም ሶሻል ሚዲያ ላይ ስላልወጡ ነው እንዴ? ኤልሳ እኮ ከዚህ በፊት ራሱ ብዙ የማስፈራሪያ ዛቻዎች፣ የግድያ ሙከራዎች ደርሶባታል። እኔን ኖ ወይ አይደለም እኔን ያስፈታችኝ ሰሞኑን ነው። እኔን ስላስፈታችኝ አይደለም። ከዛሬ 6 ወር በፊትም ልጀምርልህ። አንተና ኤልሳ ምን ያክል ጊዜ ነው አንድ ላይ የቆያችሁት ለመሆኑ? እሱን አታውቅም? ምን ያክል ጊዜ ነው? እኔ ቁጥሩን በስነ ስርዓት በትክክል ቁጥሩን አላውቀውም። እንደዚህ የጠየቅኩ ምናልባት ከዛሬ ከ6 ወር በፊት ኤልሳ ላይ ያጋጠማትን ነገር እናውቃለን። ፈጣሪ አትርፏት ለጥቂት ነው ከሞት የተረፈችው። ምክንያቱም ይኸውልህ አሁን እኔ እዚህ ጋር ወደ እኔ ያለውን ነገር ስልክህን አሳየኝ ከአንተ ከኔ ባልደረቦች ጋር ነበር የነበረችው ምናምን እያልክ ያለኸው ምናልባት እኮ አንተ ህይወትን ለማዳን እሷን መስዋዕት አርጋት ሊሆን ይችላል። ገብቶሃል አይደል? እንደውም አንተ ለኤልሳ እንደዚህ መሆን ምክንያቱ አንተ ነህ እያልከኝ አይደል? እኔ ምክንያቱ አንተ ነህ። እኔ ደግሞ እዚህ ውስጥ ያላችሁ ሰዎች እሺ፣ በጣም ጥሩ። እኔ ደግሞ ስልክን ቼክ ካላረኩ ወይም ደግሞ የተደዋወላችሁትን ካላየው እንዴት ነው እንደ አይኔ ካንተ ላይ አላነሳም። አትስጠኝ፣ ችግር የለውም። ይኸውልህ አንድ ነገር ግን ማወቅ አለብህ። አይኔን ካንተ ላይ አላነሳም። ይኸውልህ አሁን ለማድረግ እየሞከርክ ያለው ነገር ይገባኛል። ይኸውልህ ከህግም ምንም ይሄ ለማደናገር ምናምን ካሜራ ፊት ለፊት ያርገህ እሷን ለመርዳት በሚል እንትን አምጥተህ እኔን ወደ እኔ ነገሮችን ለማዞር እየሞከርከ ከሆነ አትልፋ። ገብቶሃል አይደል? ስለዚህ አሁን ሌላ የምትጠይቀኝ ጥያቄ ካለ እሷን ለማግኘት የሚረዳ ነገር ካለ ልመልስልህ ዝግጁ ነኝ። አለበዛ ግን ንግግራችን እዚህ ጋር እንጨርሳለን። ይኸውልህ በሩ ይታያል አይደለ? ተቆልፏል። ዝም ብለህ መውጣት አችልም። የምጠይቅ ጥያቄዎች አሉ። እነዛን ጥያቄ በስነ ስርዓት ትመልስልኛለህ። ሲቀጥል ደግሞ አንተን እንድጠራጠር ራስህ በገዛ ፍቃድህ እንድጠራጠር እያረክ ነው። ገባ? ስልክህን አሳየኝ ያልኩ። ይኸውልህ እኔ ስልኬን ላሳይ ይችላል። 2 ስልክ ይዣለሁ። ይሄንንም አሳያለሁ። ይኸውልህ ከፍቼ እንደዚህ ከሰዎች ጋር የተደዋወልኩትን እያየ ነው። ሪሴንት የሚለው ላይ እዚህ ጋር ይኸው እገሌ ይሄ ቁጥር 11 ቤት እንትን ደውሏል። እንደዚህ ነው። እኔ ቴክስት አሳየኝ አይደለም ያልኩ። እያየ ነው። ይኸውልህ እኔ ደግሞ ስልኬን ለማንኛውም ሰው የፍቅረኛዬ መጥፋት ምክንያት ብዬ ከማስበው ሰው ላሳይ አልችልም። ይኸውልህ አንተን ማን ሲጀመር ይኸውልህ አንተ ግንኙነት የነበረህ የስራም ግንኙነት ይሁን ሌላም መተጋገዝም ይሁን የነበረ ከፍቅረኛዬ ጋር ነው። ፍቅረኛዬን እኮ አሁን ምክንያቱ አንተ ነህ። አንተና እዚህ የተጠራቀማችሁ ሰዎች ናችሁ። ይኸውልህ አሁን እያረክ ያለው ነገር ብታቆም ይሻላል። ይኸውልህ 2 ቀን እሰጥሃለሁ። በዚህ 2 ቀን ውስጥ ማለት ነው ኤልሲን ይዛት ካልመጣህ እገልሃለሁ። እየሰማኝ ነው? እጅህን እገልሃለሁ። ይኸውልህ እጅህን እገልሃለሁ። አዳምጠኝ። ሌላ ነገር ውስጥ በደንብ አዳምጠኝ። በጣም ጥሩ። እሺ ቀጥል። እገልሃለሁ። 2 ቀን እሰጥሃለሁ። በዚህ 2 ቀን ውስጥ ይዛት ካልመጣህ እሺ አጠፋሃለሁ። እየሰማኝ ነው? በጣም ጥሩ። ሌላም ነገር ካለ ቀጥል። ኦኬ። እያስፈራራኝ ነው። የግድያ ሙከራ እያደረስክብኝ ነው። ይህንንም እንደ ነጥብ አይዘዋለሁ። ሌላ ነገር ነው እንዴ እየፈለክ ያለው? ይኸውልህ በጣም ጥሩ፣ ችግር የለውም። በሩን እከፍትልሃለሁ። ትሄዳለህ። እሱም ሄዳለሁ። ሄዳለሁ። ይኸውልህ ምንም ያረኩት ነገር ስለሌለ ፍቅረኛዬን መፈለግ ስላለብኝ እሄዳለሁ።
አንተ እዚህ ካሜራ ቁጭ አድርገህ እዚህ ኳላ የጎለትካቸውን ሰዎች ሰብስበህ ምንም የምትፈጥረው ነገር የለም። ገብቶሃል አይደል? ምንም የምታመጣው ነገር የለም። ሄጄ ማግኘት ካለብኝ እሷን ፈልጌ አገኛታለሁ። እሺ ሌላም ነገር አውራ፣ እያዳመጥኩ ነው። ማውራት ከጀመርኩ ስለማላቁ ሌሎች ነገሮች ስለሚፈጠሩ ቀጥል። ይኸውልህ ምንም ለማስፈራራት እየሞከርክ ነው። እያስፈራራው አይደለም፣ አንተ ነህ እኔን እያስፈራራኝ ያለው። ካሜራ ፊት አንቀህ በሁለት ቀን ውስጥ ኢልሳን ካላመጣት እገልሃለሁ ብለህ በነገራችን ላይ እያስፈራራው አይደለም፣ እየነገርኩ ነው። ኦኬ እየነገርኩ ነው። ስለዚህ ልትገለኝ ትችላለህ። እገልሃለሁ። በጣም ጥሩ። እየተቀረጸ ነው እያንዳንዱ ነገር፣ ፊት ይታያል፣ ሁሉም ነገር ገባ። በድምጽ በዚህ እየተቀረጸ ነው። እኔ ለማስፈራራት ባትሞክር ይሻላል። እየለፋህ ነው አይደለም? ኦኬ። ስለዚህ ጀሌዎችም አሉ ማለት ነው ወይስ ብቻህን ነው የምትገለኝ? ይኸውልህ ምኖርላት ለወደፊት ስንት ነገር ያሰብኩላት ሴት ናት የጠፋችሁ። እንደማንም ተራ ዝም ብዬ ማቃት ሴት አይደለችም የጠፋችሁ። ለዚህ መጥፋት ምክንያት ደግሞ አንተና እዚህ ጋር የተቀመጣችሁ ሰዎች ናችሁ። ስለዚህ ፈልገህ ታመጣታለህ እያልኩ። እሺ እኔ ልቀጥለው? ቀጥል። ስልክህን አምጣ። ነግሬሃለሁ እኮ አልሰጥህም። አምጣ ስልክህን። አልሰጥህም እያልኩ አልሰጥህም። ልቀቅ። አምጣ ስልክህን ታመጣለህ። ልቀቀኝ። ክፈተው። እሺ ስልክ ካሜራማኖች እዚህ ጋር ያላችሁ ኮንታክት ላይ ቴክስቱን እያንዳንዱን ነገር የተደዋወሉበትን ሰዓት በደንብ ቼክ ታደርጋላችሁ። ስልክህን እነሱ በስነ ስርዓት ተረጋግተው ቼክ ያደርጉታል ማለት ነው። እሺ አሁን ዛቻውን ቀጥል። ቅድም ጀምረ የነበረውን ዛቻ ቀጥል። እሺ ቀጥል። ይኸውልህ በሩ ይታያል። ለመውጣት ብትሞክር ይሄ በር ቢከፈት እንኳን ግቢ ላይ ጋርዶች አሉ። መጀመሪያ ዝም ብዬ ነው ያዳመጥኩት። ምን እያደረግህ? ከዚህ ቤት ብትወጣ እንኳን ግቢ ላይ በቂ ጋርዶች አሉ። አይደለም አንተን እንዳንተ አይነቱን 5 ጎረምሳ መረፍረፍ የሚችሉ። ስለዚህ አሁን ተግባብተናል። እንቀጥል። ከ8 ሰዓት እስከ 3 ሰዓት ባለው ሰዓት ውስጥ ከቀኑ 8 ሰዓት ከኛ ባልደረቦች ጋር ነበረች። ስለዚህ አንተ ያገኛት መች ነው? ከ3 ሰዓት በኋላ ነገርኩ። አገኘዋት ያልኩት ሰዓት ነገርኩ። ወይስ ደብድባችሁ ልታሳምኑኝ ነው እየሞከራችሁ ያላችሁት? የራስን ወንጀል ወደ እኔ ለማዘር እየሞከርክ ነው? እየደበደብክ ምን ለማድረግ ነው እየፈለክ ያለው? እሺ ቀጥልልኛ። ዛቸው ምን እያደረክ ነው ያለው? ዛቸውን ቅድም ስታስፈራራ የነበረውን ዛቸውን ቀጥል። ደብድበህ ለማሳመን እየሞከርክ ነው እኔን? ስልክህን ስጠኝ። ምንድነው? ማን ያስገባ? እህቴስ ነድርካት የት ነች? እህቴ ባንተ ምክንያት የት የገባችው? ፍቅረኛዬ እንደ ቆይ ተረጋጊ። እየጠየኩ ነው። ቆይ አንተ እዚህ ምን ትሰራለህ? ማን ያስገባሽ? እሱ ነው ያስገባው። ይመለከታን ጉዳይ አይደለም። እሺ ምንድነው መረጋጋት? እህቴ እኮ ነች። እሺ ተረጋጊ። ፍቅረኛዬን አጠፋት እሱ ነው። ትሰማኛለህ? እህቴ ነች እያልኩ ነው። ምንድነው መረጋጋው? እኮ እየጠየኩ ነው ያለሁት። ትሰማኛለህ? በአንተ ምክንያት እህቴን እያጣሁ ነው። የት ነው ያለችው?
ቆይ ቁጭ በይ አንዴ ቁጭ በይ ይኸውልህ ዝም በል አንተ ዝም በል አንተ ይኸውልህ ካንተ ጋር ያልጨረስነው ነገር አለ ችግር የለውም ከሱ ጋር ያልጨረስኩት ነገር አለ ይኸውልህ በጠበቃ ኤልሳ መጥፋት የምጠረጥረው ብቸኛው ይኸውልህ አንደኛው አይደለም ብቸኛው ሰው በአንተ ምክንያት ነው ኦኬ ስለዚህ ትተዋወቃላችሁ በደንብ ትተዋወቃላችሁ በደንብ ፍቅረኛ እኮ ነው ለምን እንደማላውቀው እሱ ወደኔ ለማዞር እየሞከረ ነው እሱ ነው እንዳታምኑ ይኸውልሽ እኔና አንቺ የምናወራው ነገር አለ ቁጭ ምንድነው የምናወራው ወደ ይስዳልሽ አንተ ነው መጀመሪያ እንዴት አስገቡሽ ይኸውልሽ እህትሽ በመጥፋቷ ሁላችንም አዝነናል አይደለ ስትታይ እኮ ዝንካት መስም ሲጀመርም እኔን ታውቂኛለሽ በደንብ ሰላም ቆይ ተረጋጋ አንድ እህቴ ናት ይገባሃል አንተ ምንም የምታውቀው ነገር የለም ይኸውልህ የት ነች ያለችው መልስልኝ ይኸውልሽ እህትሽ የት እንዳለች አናውቅም ግን እህትሽን እየፈለግናት አላውቅም ነው ያልከው ቃል እንገባልሻለን እህትሽን በዚህ ሁለት ወይም ደግሞ በጣም በዛ ከተባለ በዚህ 3 ቀን ውስጥ እናገኛታለን ቀናቶች አልፈልግም ገባ ዛሬ ነው እህቴ እንድታመጣልኝ ይፈልጋለሁ ይኸውልህ ያንተ ምክንያት ምናምን አልፈልግም እህቴ የት እንዳለች ታመጣልኝ አልኩኝ ተማኛለህ ከሆነ ገለሃለሁ ቁጭ በይ እህቴ የት ነች እያልኩ ነው ቁጭ በይ ቁጭ በላው ንገረኝ ሰላም አንገቴን አንተ ምንም አይገባ ምንም ልትረዳኝ አትችልም አንገቴን እያመመኝ ነው ጉዳይ አይደለም እህቴ የት እንዳለች ምን እያደረገች ነው ምን እንደተፈጠረ ምን ውስጥ እንዳለች እኮ አላውቅም ይኸውልሽ በመጀመሪያ ደረጃ ተረጋጊ እንዴት እንዳስገቡሽም አላውቅም እንዴ ተረጋጋው ቦርሳሽን ግን ፈትሸውታል ቦርሷን ፈትሸው ቆይ ማን ነው እንዴት ነው ያስገባሽ ቦርሳ ውስጥ ምን እንዳለ በምን እናውቃለን በምን እናውቃለን እህቴ እኮ ነች ቆይ ምን ማለት ነው ሲ ኖ ቼክ ማድረግ ያለብኝ ነገር አለ ይኸውልሽ ኖ እንዳትነካኝ ምናምን ነገር አይደለም እንዳትነካኝ አይደለም ምን እንዳያሽ ምንም ማውቀው ነገር የለም ጭራሽ በህቴ ታስፈራራሽ ቁጭ በይ በደንብ ነው የምፈትሽ ምን እንዳያሽ ስለቱን እነካሻ ካልሆነ ትወጫለሽ ሰሚኛለሽ ይኸውልሽ ንዴቴን አታምጪብኝ ምን እንዳያሽ በደንብ ነው ቼክ ማድረገው ምክንያት አትፈልግ ምክንያት አትደርድር ይሄው ቦርሳውን በደንብ ፈትሹት እንዳይነቀብህ ነው አይደል ቀጥይ ሌላስ አንተ ቁጭ ብለህ ጭራሽ ሌላ ታወራለህ አይደል ከፊሊሞን ጋር ነው የምታበረው አንቺን እኔ ምንም አውቀው እኔ አሁን እህቴ ፍለጋ ነው የመጣሁት ምክንያቱም በአንተ ምክንያት ብዙ ነገር ሆናለች ይሄን ደግሞ አንተ ጠንቅቀህ ታውቃለህ ለመሆኑ እህትሽ ከመጥፋቷ በፊት እህትሽን ቼክ አድርገሽ አታውቂያለሽ ለምን ቼክ ማላደርጋት ሰማይ ዛሬ ራሱ እኮ አስፈቅጄ ነው የመጣሁት ስራ በጣም ቢዚ ነኝ እኮ ብዙ ስራ መሰራ ሰው ነኝ ከዚህ በፊት 3 ቀን የታሰረች ጊዜ 3 ቀን ማን ሲጠይቃት እንደነበር ታውቂያለሽ በቃ እኔ ፊሊሞንንና አንድ የሴት ጓደኛዋን ያየው አንቺ ራሱ አልነበርሽም ኖርኩ አንተ ጉዳይ ነው እሱ ይመለከታል እህቴ እኮ ነች ገባ ካንተ በላይ እኮ ሊያስፈልጋታል አይደል እንዴ ይኸውልሽ ፉክክር አታርጊው ኤልሳ ጠፍታለች አድምጪኝ ፉክክር አታርጊው ኤልሳ ጠፍታለች ሁላችንም ኤልሳን ለመፈለግ የቻልነውን እያረግን ነው ከአቅማችን በላይ የሆነ ነገር ቢመጣ ቁጭ ብሎ እየፈለክ ያለው በቃ ይሄን አንተ ፈለጋ ፊሊሞንን የማዋራው ነገር ነበር እያዋራውት ነበር ምንድነው ከሱ የምትፈልገው ለመጨረሻ ጊዜ ኤልሳን ያገኙት ሰዎች እኛና ፊሊሞን በቃ እሱማ ፍቅረኛው ነው አውቃለሁ እኮ እንደሚገናኙ ብዙ ጊዜ እንደሚያሳልፉ ምናምን እኮ አውቃለሁ ጠንቅቄ እኮ አውቃለሁ ገባ ግን ደግሞ ማለት ነው እሱ ጋር ምን አይነት መልስ ልታገኝ ትችላለህ እሱ የሚያውቀው ነገር የለም ሲቀጥል ለራሱ ተጨናንቆ ነው ያለው ድንገት ስትጠፋ በጠፍታ ማታቅልች እንደዚህ እኔ አላውቅም ምክንያቱም እህቴ ነች በእነዚህ ነገር ውስጥ ታይ ረፊ እንደዚህ ነገር ውስጥ አትግቢ ጣልቃ አትግቢ ህይወትሽ አደጋ ላይ ይወድቃል እያልኩ ብዙ ጊዜ ነግራታለሁ እኮ ግን እንዴት ያውም ደግሞ በአንተ ምክንያት ገባ ከዚህ ቤት ብዙ ነገሮች ብዙ ኬዞችን ብዙ ነገሮች አሳልፋለች ግን ድጋሚ በቃ ምንም አትሰማኝም ምን ሲጀመር እንደዚህ አታድርጊ ማለት ነገር አሁን ደግሞ ብለብለ በአንተ ህይወት ውስጥ እንደዚህ ጣልቃ ገብታ እንደዚህ ነገር ውስጥ ገባች ሲቀጥል አንተ ነህ ምክንያታዊ ገባ በአንተ ምክንያት ነው ይሄው ነገር የተፈጠረው አንተ ትጠይቅ የሚገባው አዎ እህትሽን ለመፈለግ ምን አድርገሻል አንቺ ኤልሳ የጠፋችው ትናንትና ነው አንድ ቀን ሞልቷታል እና አንቺ እህትሽን ለመፈለግ ምን አድርገሻል ከትናንት ጀምሮ ብዙ ነገር አድርገሻል እስቲ ንገሪ ለምን ተመግረል አንተ መናገር ይጠበቅብኛል አንተ ስለዚህ ምን ልታረጊ ነው የመጣሽው ይኸውልሽ በስራችን ላይ መሰናከል እየሆንሽ ነው ስለዚህ ሂጂ ለምን ተመሄደው ስለህቴ ማወቅ ያለብኝ ነገር ሳላቅ የትም አልሄድም ይገባል አንተ ያገር ሰው እዚህ ጋር ስለሰበሰብ ምናምን ማራለህ
ምንም ነገር የለው ይኸው ቆይ ያደረክ ነው ያለው ቦርሳሽ ውስጥ ምንም ነገር አላገኙ እና ምን ሊገኝ መሳሪያ ወይም ስለት እኛ በስራችን ምክንያት ሰው አናምንም ይህ ማለት ለዛ ሰው የተለየ አመለካከት ይኖረናል ማለት ሳይሆን ራሳችንን ለመጠበቅ ነው እኛ ብዙ ጠላት አፍርተናል በዚህ ስራ ምክንያት ይቅርታ አንቺም ዘው ብለሽ ነው የገባሽው እኔም ላረኩን ነገር ይቅርታ አንቺም ላረክሽው ነገር ይቅርታ እንድትጠይቂ ፈልጋለሁ በሰላማዊ መንገድ ከሆነ እናውራ ተባብረን ኤልሳን እናገኛት ስለዚህ በተረጋጋ መንፈስ እናውራ ወንድም እኔ እኮ ፈልጌ አይደለም ማለት በቃ አንተም ተረዳኝ በቃ እቴ እኮ ነች እንደዚህ ሆኖ እኮ ፈልጌው አይደለም በቃ ታውቃለህ ተረዳኝ እባክህን ደግሞ ይቅርታ በቃ እንደዚህ ስለሆንኩኝ እባክህን ማለት ደንግጬ ነው በቃ ድንገት ስጠፋብኝ ምን ሆነች ብዬ ነው ሲቀጥስ አንተ ኬዛ ቃለውኝ እና በቃ ካንተ ጋር ነገሮችን ያያያዝኩትኝ እና እባክህን በቃ ጨንቆኛል የት ብዬ እንደምፈልጋት አላቅም ግራ ገባኝ ለዛ ነው እንደዚህ ምን ምክንያቱም አንተ ጋር ነው ነገሮች አሁን ላይ የነበረ ኬዙም ካንተ ጋር የተያያዘ ስለነበር ብዙ ማስፈራሪያ ነገሮችም ደርሶባት ስለነበረ በቃ ማለት ተናድጄ ነው እንደዚህ አንተን እንደዚህ ጩኬ ላናገር የቻልኩትና በጣም ይቅርታ ችግር የለውም ዋናው ነገር ሁለታችንም መስማማታችንና በጋራ ኤልሳን የመፈለግ ስራው ላይ ፎከስ ማድረጋችን ነው አቃሉ ይገባኛል ግን እንዴት ነው ያስገቡሽ ጋርዶች በቃ ስለነገር ያቃሉን ሲቀጥ ደግሞ ነግሬያቸዋለሁ ማለት ፈተሹሽ አይፈትሽውኛል አንተም እኮ ዝም ብለህ ነው እነሱ ፈትሽው ነው ያስገቡኝ ግን አንተ ዝም ብለህ ነው ከመልተን ሰበብ ቦርሳዬን ፈትሽ ያልከው ያው ይገባኛል ያለው ነገር ግን በቃ አንተ ምንም ተረዳኝ ማለት አንተ እህት ወንድም የለህም ስሜቱ እንዴት ነው የማይገባ ያው ምን ያላቅም በቃ ምክንያቱም ከሷ ጋር ያለኝንም ስለሷም ስለማቅ ያንዳንዱ ነገር ደንግጬ ነው እና እባክህ በቃ አሁን ያለችበትን ወይም ደግሞ የምታውቀው ነገር ካለ ንገረኝ እሱን ነው ማወቅ የምፈልገው ቢያንስ የሚያረጋጋ ነገር ፈልጋለሁኝ እኔ እንቅልፍ በቃ ከሷ እንደዚህ ከሆነች በኋላ ከጠፋች በኋላ ስልኳ ዝግ ሲሆንብኝ በቃ ደንግጬ እንደውም ለፊልሙን ደወልኩለትና ሳትጠይቀው እንደዚህ ነው የለችም ምናምን ሲለኝ በቃ ያለው ነገር ምን እንደማደርግ አላቅም ማለት ማቃቸውን በዙሪያ ያሉትን ሰዎች ጠየቅኩኝ ግን አላየናትም ፊልሙን በቃ ቤት ሄድኩኝ አገኘኋትኝ ከተገናኘም በኋላ በቃ ጥያት ወደ ቤት ነበር የተመለስኩትና ስልኳን ስሞክረው አይሰራም ቤት ሲሄድ ደግሞ ቼክ ሳደርግ ምንም ነገር የለም ሙሉ ቀን ጠበቅኳትኝ ግን ምንም ነገር የለም ላገኘት አልቻልኩም መች ማለት ነው ትናንት ጧት ማለት ነው ጧት ላይ ስልኳን ማለት ያው በየሰዓቱ መጥፋቷን ያረጋገጥሽው ምን ሰዓት ነው በቃ ወደ 10 ሰዓት አካባቢ 9 ሰዓት ምናምን አካባቢ ነው 10 ሰዓት መጥፋቷን አረጋግተሽ ነው አሁን እኛ ላይ መተሽ እንግዲህ አምባጓሮ የፈጠርሽው ምን ላድርግ ስልኳ ዝግ ሆነብኛ እንደዚህ ሆኖ አያውቅም እኔ እስከማቀዶ ስልኳ ዝግ ሆኖ አያውቅም ፊልሙንን አላገኘሽውም ነበር በስልክ ነው ያገኘሁት እንጂ በአካል ተገናኘን ምን ተባባላችሁ ጠየቅኩ ስላለው ነገር ስለ ሁኔታው ጠየቅኩትኝ ግን ምን ነገር መረጃ እንደማያውቅና ፈልጎ እንዳጣት ነው የነገረኝ ማለት ቤቷ ተመላለስኩኝ ግን ምን ነገር የለም ስልኳም ዝግ ሲሆንብኝ አማራጭ አላገኘውም እና በዙሪያ ያሉ ሰዎች ደግሞ ውስን ናቸው ማለት ከስራ ውጭ ወይም ደግሞ ብዙ ጊዜ ስራ ትሄዳለች ትመጣለች ቤት ነው ብዙ ጊዜ ከሱ ጋር የምታሳልፈውና ምንም ማንን ማጠየቅ እንዳለብኝ አላቅም ነው ያለኝ ውድ ተመልካቾቻችን ጠበቃ ኤልሲ አንድ እህት ነው ያለቻት እሷም ሰላማዊት ትባላለች ሰላም እናትና አባቶቻቸው እንግዲህ አርፈዋል ያለውን ነገር ለእናንተ ለተመልካች መናገር ስላለብኝ ነው እንዲሁም አንድ ፍቅረኛ አላት ፊሊሞን የተባለ ወጣት የሥራ ባልደረቦች አሏት እንዲሁም ደግሞ ኖርማል ብዙም ቅርበት ወይም ደግሞ አልፎ አልፎ የምታገኛቸው የሴት ጓደኞች አሏት ለጠበቃ ኤልሲ አንዳንድ ነገሮችን ልንገራችሁ ብዬ ነው ያው እኔ ሙሉ መረጃ አለኝ ከኤልሲ ጋር ስለምትዋወቅ አብረንም ስንሰራ ነበር ንጹህ ቴምናት ፊሊሞን ላይ የሚያጠራጥሩ ነገሮችን አይቻለሁ ሰላም እኔ እገሌ ነው ብዬ የሆነ ሰው ላይ መፍረድ አልፈልግም ግን ያን ሰው እንደ ተጠርጣሪ ሊይዘው ይችላል ምን ማለት ምን የሚያስጠረጥር ነገር አለ ቆይ እኔ እስከማቀው ድረስ እንደሚጓደዱ ፊሊሞን ኤልሳ የጠፋችው ትናንት ነው
ረፋለ ስልኳን ሞክሪ አልሰራልኝም ያለው ከዛ ተደጋጋሚ እስከ 3 ሰዓት ያክል ነው እስከ 4 ሰዓት ያክል ጠበቃት ፊልሞን ከትናንት ወዲያ ከ10 ሰዓት እስከ 2 ሰዓት ከኔ ጋር ነበረች ከዛ በኋላ ነው ያላገኘኋት ብሏል ኤልሳ ደግሞ ከ8 ሰዓት ከቀኑ ከቀትር ከሰዓት 8 ሰዓት ጀምሮ እስከ 3 ሰዓት ከኛ ባልደረቦች ጋር ነበረች መቼ ማለት ትናንት ወይ ከትናንት ወዲያ ይሄ ክላሽ አያረግም እኔ ግራ ያጋባ ነው ስለመናገር ግራ የሚያጋባ ነገር ነው እየነገርከኝ ያለው ምን ማለት ስልክህን ስጠንና የተደዋወላችሁበትን ሰዓት አመሳስለን ያለውን ነገር ለማወቅ እንሞክር አልኩት በሰላማዊ መንገድ ኖ ስልኬን ልሰጣችሁ አልችልም እንደውም ኤልሳን በዚህ 2 ቀን ውስጥ ካላመጣት እገልሃለሁ ብሎ ዛተብኝ የምር ነው ያወራኛለሁ ፊልሙን እንደዚህ ያልከኛለህ ቪዲዮ ላሳይሽ እርግጠኛ ነህ ማለት ነው በጣም እንደሚወዳት እንደሚንከባከባት እኮ ነው ማቀው አንተ ስለዚህ ነገር ያወራኛለህ ይኸውልሽ አይወዳትም አይደለም ይላል እና ታዲያ ምን ስለዚህ እኮ ነገር ያልከኝ ያለው ጭራሽ ነው ይኸውልሽ እዚህ ጋር ቁጭ ብሎ ያወራውን ነገር ነው የነገርኩሽ እኔ ከሷ አንደበት ካልሰማው ጭራሽ እኔ አንተን ላምን አልችልም ምክንያቱም እኔ ማቀው በቃ ምክንያቱም አሁን እኔ አንተን ማጠርጠር ፈልጌ ምናምን አይደለም እኮ ግን እኔ እስከማቃቸው ድረስ በእነሱ መካከል ምንም ነገር ክፍተት የለም ክፍተት አለ እያልኩሽ አይደለም እያዳመጥሽኝ አይደለም እንዴ እኔ ማወራው ሌላ አንቺ የምትመልሺው ሌላ እኔ ያልኩሽ ያለሁት በመጥፋቷ ዙሪያ ያለውን ነገር ነው እኔ ስለነሱ ፍቅር አይደለም እኔ ይዋደዱ ይፋቀሩ ፈጣሪና እነሱ ነው የሚያውቁት እኔ ምንም አውቀው ነገር የለም ፍቅረኛሞች እንደሆኑ አውቃለሁ እሷ ከተነግረኛለች እኔ ምንም አውቀው ነገር የለም እኔም አውቀው ነገር ግን ከትናንት ወዲያ ከ8 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ ከኛ ባልደረቦች ጋር እንደነበረች ለ30 ደቂቃም ቢሆን በቦታው ነበርኩ እሱ ደግሞ እያለ ያለው ከ10 ሰዓት እስከ ምሽቱ 2 ሰዓት ከኔ ጋር ነበረች ስለዚህ ይሄ ልጅ ሌላም የደበቀን ነገር ይኖራል አስገባዋለሁ እንደውም በአንቺ ፊት እንዲያወራል የሚፈልጋቸው ነገሮች አሉ እውነት ትክክል ከሆነ እሱ የሚለው ነገር ችግር የለውም ይዤው እመጣለሁ አስገቡት ፊልሙን ቤተሰቦች ፊልሙንን ወደዚህ አምጥተናል ፊልሙን ለኔ ነገርከኝን ነገር ለሷ ትነግራታለህ በፍቅረኛ እህት ፊት ምን ነበር ያልከኝ ለኔ ከትናንት ወዲያ ከመጥፋቷ ከአንድ ቀን በፊት ከስራ ወጣ ከ10 ሰዓት 2 ሰዓት ከ10 ሰዓት እስከ 2 ሰዓት ድረስ ከኔ ጋር ነበረች ነበር ያልኩት ምን እያልክ ነው ያለው ይኸውልሽ እኔ አላገኘኋትም እሱ በሚለው ሰዓት በቃ እኔ ያገኘኋት ጠዋት ላይ ነበር እንደውም አሁን ከመጥፋቷ በፊት ይኸው ከነሱ ጋር ነበር የነበረችው ከኔ ጋር ነበር ያለችው አላልከኝም ጠዋት አግኝቻት ነበር ኦኬ ምን ማለት ነው ለሷ ደግሞ ከኔ ጋር ነው ያለችው ነው እያልክ ያለው ይኸውልሽ እኮ እንደውስ ጠይቀህ ከኔ ጋር ነው ያለችው እና ተደዋውለን ተላይተን ስደውይለት እንደዛ ያለሽ ትናንት ጧት ላይ በቃ ስልኳ ዝግ ሲሆንበት ምናምን አልሰማሽኝ ይሆናል እኮ የሷ ስልክ አይሰራልኝ ስለአንተ ደወልኩላ ለኔ ደውለሽልኛል እኮ አልደወልሽልኝም እኮ አላልኩም ግን ያልኩሽን ነገር በስትክክል አልሰማሽኝም ምን ማለት ምን እያልከኝ ያለው አልገባኝም ማለት ከትናንት ወዲያ ከኔ ጋር መገናኘቷ እኮ አይደለም አሁን ችግሩ ማታ ከመጥፋቷ በፊት ከነሱ ጋር ነበረች ይኸውልሽ እነሱና ውጪ ከነበሩት ሰዎች ጋር ነው ምናልባትም እሱ ሊሆን ይችላል ይዟት የጠፋው ቀጥል አሁን እየሸመጠጥክ ነው እያንዳንዱ የተቀረጸው ነገር አለ ችግር የለውም ሰላም ታይዋለሽ ይኸውልሽ ይሄ ካሜራ ዝም ብሎ የቆመ ሐውልት አይደለም እሺ ስራውን እየሰራ ያለ ካሜራ ነው እዚህ ስናወራ የነበረውን እያንዳንዱን የድምጽ ቅጂ የምስል ቅጂ እኔ አሁን ስለ ካሜራ ስለምትለው ነገር አለ አሁን የሚያሳስበኝ ስለ እህቴ ጉዳይ ነው ገባ እኔ አሁን የሚያስጨንቀኝ እህቴ ነች ይኸውልሽ አልገባሽም እህቴ አንድ ነገር ብትሆን ከእናንተ ራስ አልወርድም ካንተም ከሱ ይኸውልሽ እንድትሆነጅልኝ አልፈልግም በእናንተ ምክንያት እህቴ አንድ ነገር በአንድ መስመር የምንሄድ ከሆነ እንሄዳለን ከተስማማን እንሄዳለን ግን ያወሳግም የሚያጠራጥር ነገር ይሄ እንደዚህ ውስብስብ ያለ ነገር አልፈልግም ገባ እሱን ወደሽ ሲሆን በግድሽ ትፈልጊያለሽ ምን ማለት ነው እህቴ የትና የት እንዳለች በምን እንደጠፋች እያንዳንዱ እኔ ቆይ ዝም በል አንተ ዝም በል ቪዲዮን አሳያለሁ ዝም በል ይኸውልሽ በሱ እዚህ ለመሸምጣት አትሞክር ዝም በል ችግር የለውም እኔ ብቸኛ ተጠርጣሪ ያረኩት በጠበቃ ኤልሳ መጥፋት አድምጪኝ ዝም በይ አንቺ ማን ስለሆንሽ ነው ይኸውልሽ የሷ እህት ስለሆንሽ ብቻ እኛን
እኛ ላይ ጣትሽን የመቀሰር መብት ማንም አልሰጠሽም። ይኸውልሽ እሱን ብቸኛ ተጠርጣሪ አይደለ ያደረኩት፣ አሁን ሁለት አደረጋቸዋለሁ ማለት ነው። ኧረ እባክህ ጭራሽ ብለብለህ። ስለዚህ እናንተ መመርመር ነው መጀመሪያው። አንተ ሚዲያ ላይ ስለታወቅ ስላለው ነገር ማለት ነው ምንም ወንጀል የለብም ነፃ ነህ ማለት አይደለም። ገባ? እንደውም እንደናንተ አይነት ሰዎች ናቸው እንደዚህ ያሉ። ችግር የለውም። በቃ ራሱ ነው ጀመር እንድትጠፋ ያደረገው። በሱ ኤልሳን ማን እንዳሳገተ ወይም ደግሞ ኤልሳ ያለችበትን አንድ ቀን ወይም ሁለት ቀን ስጭኝ፣ ኤልሳ እናመጣታለን። ግን አንድ ነገር ልንገርሽ፣ ኤልሳ ግን ዝንብ እንኳን እንዲያርፍባት ያደረገውን ሰው እስር ቤት እናስወረውረዋለን። ዝንብ እንዲያርፍባት ያደረገውን ሰው ሳይቀር እስር ቤት እናስወረውራታለን። አንተ እኮ ነህ እኮ ኤልሳ። ችግር የለውም፣ ምክንያቱ አንተ ነህ። ችግር የለውም። እኔም ኮንኩ እኮ መረጃና በጣም ጥሩ። ስለዚህ ሁለታችሁም እኔን ነው ተጠያቂ እያደረጋችሁ ያላችሁት። ምክንያቱም ከመጥፋቷ በፊት ከሱ ጋር ነበረች። አድምጪኝ። ይሄንን አንተ ይኸውልህ፣ አንተ እኮ ውሸታም መሆን አመጣልሃለሁ። አንተ ውሸታም መሆን በሪከርድ የተደረገው አለ፣ እዚህም ላይ አለ፣ በካሜራም አለ። ከ10 ሰዓት እስከ 2 ሰዓት ከኛ ጋር ነበረች ብላል። አንተ ኦልሬዲ አብቅቶላል። አንተ ተጠርጣሪ ብቻ ሳትሆን ምናልባት በኤልሳ መጥፋት ላይ ተሳትፋል፣ ምናልባት ሳይሆን ተሳትፋል ብለን እንድናምን አርገህናል ማለት ነው። ቀጣይ አንቺ ነሽ። አንዴ ትወጣ በግል ማውራት ነገር አለ። ቁጭ በይ። ይኸውልሽ ታወሪያለሽ በግል ምንም እንዲያወራ ሚስጥር እንዳያወጣ አይደለም። ችግር እሱ በማገኘ መልኩ አገኘዋለሁ። አሁን ደግሞ የአንቺን ስልክ ነው የምፈልገው። ስለዚህ ስልክሽን ትሰጪናለሽ። ለምን ስልኬ ለምንድን ነው የምትፈልገው? ቼክ እናደርገዋለን። ምንም ነገር ካላረግሽ ቼክ እናደርገዋለን። ምንም ነገር ካላረግሽ ኮንታክት ግቡ። ቼክ እስኪያደርጉት እስከዛ እኔና አንቺ እናወራለን። ምን ነገር አታገኝም ብትለፋ ከኔ። አንተም ተስልኬ እንደው ምን ነገር አትፈልግም። አንተ ስልኬ ቆይ ለምንድን ነው እያደረግሽ ያለሽ? አንተ ቆይ ምንድን ነው ስራ? ምን እያደረግሽ ነው? እገድልሃለሁ እንዳማ ስልኬ ምን ነገር እንድትነካት አልፈልግም። ገባ? ቁጭ አይደለማ። ይኸውልሽ ቁጭ በይ። ለቀቀኝ እኮ ነው በቃ። አንተ ማን ስለሆንክ ነው እኔ እንደዚህ የምታደርገኝ? አንቺ ተረጋጊ። ስነ ስርዓት። ሰይጣን አለብሽ እንዴ? የምን ሰይጣን ነው? ሰይጣን አለብሽ እንዴ? አጋንንት አለብሽ እንዴ? በስነ ስርዓት ቁጭ በይና በስነ ስርዓት እናውራ። ቆይ ከኔ ምንድን ነው የምትፈልገው? እኔ እኮ ወዲህ ፍለጋ ነው የመጣሁት። ትሰማኛለህ? ይኸውልሽ በጣም ኦቨርአክት እያደረግሽ ነው። ምንድን ነው? አንተ የሆነ ነገር አለ። ሴት ናት ምንም አታመጣም ብለህ ነው አይደለ? እንደዚህ እንደ ሰይጣን የምትሆኙ የሆነ ነገር ስላለ ምን ማለት በራሴ ስለምተማመን ነው። ምንም ስለዚህ በራሴ ስለተማመንሽ ነው እንደ ሰይጣን እንዳጋንንት የጮሹ። አይደለ? ሰይጣን አንተ አትበል። ትሰማኛለህ? ሰዓት ስለሆንሽ ማለት ነው። ራስሽን አትቆልኝ። ቁጭ በይ። ተግባባል? ስልክሽን ይፈትሹታል። ና አንተ እሷን ጠብቃት። እኔ ነኝ በደንብ እንደውም ስልኩን ቼክ ማድረግ ነው። ሂድ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። የሰላማዊትን ስልክ በደንብ አበጥረን ፈትሸናል። እስካሁን ምንም ያገኘነው ነገር የለም። ድሮስ ምን ልታገኝ ፈለገ? ግን አሁንም ስልክሽ ከኛ ጋር ነው የሚሆነው። ምናልባት የሚላክ መልእክት ሊኖር ይችላል። ይህንን ለእናንተ ለተመልካቾች ላሳውቃችሁ ብዬ ነው። ኮንታክቷ ውስጥም የተደዋወለችውንም ሁሉንም ነገር ቼክ አድርገናል። ሜሴጅ ላይ ምንም ነገር የለም። ሶሻል ሚዲያዎቿ ላይም ቴሌግራም ውስጥ ገብተናል። ያው የእሷን ፕራይቬሲ በጠበቀ መልኩ ነው ቴሌግራም የገባ ነው። እኛ አላማችን ሌላ ነገር የግል ሚስጥር ማየት ወይም ደግሞ የማይመለከተንን ነገር ማየት አይደለም። ቤተሰቦች እዛ ጋር ከማ ጋር እንደምታወራ ከማ ጋር እንደተደዋወለች ለየት ያሉ ነገሮች ካሉ እነሱን ለማጣራት ብለን ነው። ግን አሁንም ስልክሽኛ ጋር ይሆናል ያልንበት ምክንያት ምን እንደሆነ ልንገርሽ። ምናልባት የሚላክ ቴክስት ሊኖር ይችላል። ምናልባት እኛ ተጠራጣሪ ስለሆንን መልእክት ካጠፋሽ ሪሳይክል ቢል ውስጥ ገብተናል። ሁሉንም ነገር አይተናል። ማለት እኔ ያልገባኝ ነገር ከእቴ ጋር የተያያዘ ነገር ነው እንደዚህ ያደርጋችሁ ያላችሁት ከኔ ጋር። አዎ ማለት ነው። ይኸውልሽ አድምጪኝ እኮ ገባ። ምን ያገናኘዋል? ምንም ከሚያገናኘው ነገር የለም። ገባ። አንቺ እህቷ ነሽ ማለት የሆነ ነገር አታስቢ ማለት አይደለም። ይኸውልሽ በገዛ እጅሽ እንድጠራጠርሽና አይኔን ካንቺ ላይ
እንዳልነቀር ያረግሽው ራስሽ ነሽ። ቀደም ያረግሻቸው ነገሮች እንዴት አክት ስታረጊ እንደነበር እነዛ ነገሮች በቂ ናቸው። የሆነ ነገር እንዳለ ያመላክታሉ። ተግባባን? እኔ ሁሉም ሰው የራሱ የግል ሚስጥር አለው። ገባህ አይደለ? ሲቀጥል ደግሞ ከእህቴ ጋር ምንም እኮ የሚፈጠር ነገር የለም። እኔ እህቴን ፍለጋ ነው እዚህ ድረስ አንተን ፈልጌ የመጣሁት። እህትሽን ለመፈለግ የተጠቀምሽበት መንገድ ግን አግባብ አይደለም። እኔን እየዘለብሽ ይኸውልሽ ፈስ ያለበት ዝላይ አይችልም። ኬዝ እኮ አንተ ጋር ነበራል እንዴ? ነበረው እንዳለ ታውቃለህ እኮ። እሺ። እና እሷ የምትሰራውን ስራ እያንዳንዱ ግን ትቀራረባላችሁ፣ ብዙ ነገሮችን እንደምታወሩ እና ታዲያ አዎ እኮ እንደምትቀራረቡ አውቃለሁ። አንተን ማልጠረጠርበት ምክንያት ነው። አንተን መጥቼ ማልጠይቅበት ማለት ምክንያት በቂ አይደለም። ልክ አይደለሁም ማለት ምን ደስታቱ እኔ መጥቻ አንተ መጠይቄ ወይም ደግሞ ልጮህብህ እችላለሁ ብዙ ነገር ስሜታዊ ሆኛለሁ አውቃለሁ። ግን ደግሞ አንድ እህቴ ነች። ገባህ አይደለ? ደግሞ እንደዚህ ነገር ተፈጥሮ አያውቅም። ተይ ያልኳት ነገር አልተውም አልሰማም ብላኝ ነው አንተ እንደዚህ አስፈታለሁ የሆነ ነገር አደርጋለሁ ብላ ብዙ ጦስ ውስጥ የገባችሁ። አንተ ነፃ ወጣ፣ እሷ ግን የት እንዳለች አላውቅም። ምን እንደተፈጠረ አላውቅም። እህትሽ ጀግኒት ናት። ከዚህ በፊት አድምጪኝ እኔን አስፈትታኛለች። እሳት የላሰች ጎበዝ ጠበቃ ስለሆነች። ከዚህ በፊት ደግሞ ከኔ በፊት ብዙ ሰዎችን ፍርዳቸው የተዛባ ካለ ወንጀላቸው ካለ ኃጢአታቸው እስር ቤት ገብተው ፍትህ አሰፍና እንዲፈቱ አድርጋለች። አድምጪኝ፣ ቆይ እንድታወራ አይደለም። ይኸውልሽ ብዙ ሰዎችን አስፈትታለች። ከዚህ በፊትም የደረሰ ነገር አለ። ለፊሊሞንም እየነገርኩን ነበር። ከዛሬ 6 ወር በፊትም የደረሰባት ነገር አለ። የግድያ ሙከራ፣ ከባድ የግድያ ሙከራ። እነዚህን ሰዎች ስታስፈታ ብዙ የደረሱባት ነገሮች አሉ። ለእህትሽ ምናልባት እህትሽ ጠፍታለች፣ መጥፋቷ ወይም ደግሞ ታግታ ሊሆን ይችላል። በዚህ ሰዓት ይሄ የመጀመሪያው ሊሆን ይችላል። ግን ደግሞ የግድያ ሙከራ፣ ዛቻና ማስፈራሪያ የመጀመሪያው አይደለም። ለምን? እህትሽ ለእውነት ስለምትቆም ለእውነት ስለምትታገል ፍትህ እንዲሰፍን ስለምትፈልግ ሁሌም ከተበዳዮች ጎን ስለምትቆም ወንጀለኞችን እያሳደደች ፍርዳቸውን ዋጋቸውን እንዲያገኙ ስለምታደርግ ለዚሁ ነው። ይኸውልሽ አሁንም ቢሆን ተረጋጊ። ይኸው እኛ ወጥተን ዝም ብለን ከተማውን ስላሰስን ስላመስን አይደለም። ጉዳዩን በጥንቃቄ እንዴት ነው አዲስ አበባ ውስጥ ብቻ ሳይሆን ይኸውልሽ እንዴት ላስረዳሽ መሰለሽ ሰላም፣ እኛ ከዚህ በፊት ብዙ ኬዞችን ሰርተናል። የሆነ ሰው እገሌ ጠፋ ብሎ እኛ ጋር መጥቶ ያን ሰው በምንፈልግበት ጊዜ ያ ሰው ምናልባት አዲስ አበባ አልነበረም በዛ ሰዓት፣ አግተው ወደ ሌላ ክፍለ ሀገርም ወስዶት። ይኸውልሽ እያልኩሽ ያለሁት አሁን እንድትረባበሺ ኤልሲን አግተዋታል እንደዛ ማለት አይደለም። ነገሩን እያስረዳሁሽ ነው። አዲስ አበባ ውስጥ ብቻ ናት፣ አዲስ አበባ ውስጥ ናት ቢባል ራሱ አዲስ አበባን ሙሉ እንዴት ነው ምናምሰው? ስለዚህ ኤልሳን የምንፈልግበት መንገድ በጥንቃቄ መሆን አለበት። ኤልሳን ለማግኘት ደግሞ ይረዳናል ብለን ያሰብነው አንዱ መንገድ ፊሊሞንን ማዋራት። ከፊሊሞን ጋር እንዴት ነው የተገናኙት? ለመጨረሻ ጊዜ ሲገናኙ ምን በሉ፣ ምን ጠጡ፣ እያንዳንዷን ነገር። ከዛ ፊሊሞን መንገድ ሰጠን። ፊሊሞን ራሱን ችግር ውስጥ ከቷል፣ ራሱን ወጥመድ ውስጥ ከቷል። አንቺም በዚህ አወራርሽ መቀጥ ከሆነ ነገ ከነገ ወዲያ ያው አሁንም አይናችንን አንቺ ላይ አድርገናል። ገባሽ? እሱ እኔ አይንን ወደ እኔ እንትን ስላልክ ምናምን አይደለም። ገባ ማለት ምንም ከኔ የምታገኘው ነገር የለም። ይሄም 100% አምነው አገኘው አላገኘው እሞክራለሁ። ብትሞክር ምን ነገር ግን አንተ እኔ መጠርጠር ልክ አይደለም። ግን እኔ ጉዳይ አይደለም። ስለዚህ ምን ብትፈልግ አንቺ ግን እኔን መጠርጠርሽ ልክ ነው። አዎ በጣም ችግር የለውም። ለምን ካልከኝ ደግሞ የምትሰራውን እያንዳንዱን ኬዟን አንተ ጋር ያላትን ቀረቤታ አንተ እንደዚህ አይነት ችግር ውስጥ ስትገባ አንተን ለማስፈታት ያልፈነቀለች ድንጋይ ያላደረገችው ነገር የለም። ብዙ ዋጋ ከፍላለች። ብዙ ዛቻ፣ ብዙ ማስፈራሪያዎች እየደረሰባትኝ ግን ያን ነገር ሁሉ ዋጋ ከፍላ አንተን አስፈታች። ያን ነገር ሁሉ እያወቅኩኝ ተይ እያልኳት ረፊ እያልኳት፣ ምክንያቱም አንድቴ ላጣት አልፈልግም። ገብቷን የሆነ ነገር ብትሆን እኔ ብቻዬን ነኝ ያለሁት፣ ማንም ቤተሰብ የለንም፣ ሁለታችን ብቻ ነው ያለ ነው። ስለዚህ የሆነ ነገር እንድትሆንብኝ ስለማልፈልግ በቃ ብዙ ጊዜ አስጠነቅቃት ነበረ። ግን በአንተ ምክንያት ደግሞ ብዙ ነገሮች እንደዛ ሲፈጠረባት ትነግረኛለች። በቃ እንደዚህ እየተፈጠረ ነው ምናምን መጥቼ ስጠይቃት ራሱ ተገዛ ወይም ደግሞ በጣም ተጨናንቃ ምናምን ሳይሆን ምን ሆነሽ ነው ይችላል እንደዚህ እየሆንኩ ነው። በቃ አሁን ሚኪን ታውቂዋለሽ አይደለም ምናምን ስትለኝ ምንድን ነው ከሱ ጋር የተፈጠረው ስራ በቃ ታስሯን
በብዙ ነገር ማለት በሚሰራቸው ስራዎች ምናምን የሆነ ኬስ ተፈጥሮበት ስለታሰረ እሱ ደግሞ ለህዝብ እንደሚቆም እያንዳንዱ ነገር ማለት ስለአንተ ብዙ ነገር ነገረችኝ። ኦኬ እና ምንድነው ስራት ላስፈታው ብዙ ነገር ማድረግ አለብኝ በጣም እንደምትቀራረቡ እያንዳንዱ ነገር ነገረችኝ እና ማስፈታት እንደምትፈልግና ብዙ ዋጋ መክፈል እንደምትፈልግ በቃ የመጨረሻ ውሳኔዋ ነበር ያወራችኝ እና የነገር ደግሞ ላስቆማት አልቻልኩም። ምክንያቱም እሷ ደግሞ አንድ ነገር ማድረግ ከፈለገች ማንም ሊያስቆማት አይችልም፣ ማንንም አትሰማ። ምክንያቱም ለስራዋ ለምን ጥንቁቅና በቃ ቆራጥ የሆነች ሴት ስለሆነች ማለት ነው። እና ይህን ነገር ደግሞ ዋጋ እንደሚያስከፍላት እያወቀች በቃ ያደረገችው የምትፈልገው ነገር አግኝታለች። ኦልሬዲ አንተን አስፈታለች እኮ የምትፈልገው ነገር አግኝታለች፣ ግን እሷ ዋጋ እየከፈለች ነው ያለችው። አሁን በህይወት ኑር አትኑር ወይም ደግሞ ምን እንደደረሰባት ምን እንደተፈጠረ አላውቅም። ገብቷን ሲቀጥል ፍቅረኛዋ ደግሞ ወይም ደግሞ ይሄ በቃ ማለት እኔ ማቀል ለረጅም ጊዜ አብሮ እንደሚሆኑ ብዙ ጊዜ ከቤት እንደሚመላለስ አቅል እያወጡ እንደሆነ እንደውም አብሮ ጠቅለው ለመኖር እያሰቡ እንደነበረ ነው ማቀው። እና ስራዬን ላመቻች ምናምን ነገር ጊዜ ያስፈልገኛል። እሷ እንደውም እሱ ደግሞ ጭራሽ ከሷ ጋር መኖር እንደሚፈልግ ብዙ ጊዜ ጨቀጭቃት እንደነበረ አውርታኛለች። ግን እሷ ደግሞ ነገሮች ማስተካከላችሁ ብዙ ነገሮች ስላሉኝ አሁን ላይ ለማግባት ወይም ደግሞ አብሮ ለመኖር ዝግጁ አይደለም ትላለች። ግን ያው በሳምንት 3 ቀን 4 ቀን እየሄደ ቤት ያድራል። ግን ይሄ ነገር እያለ ግን ያኔ መጨረሻ ጊዜ ስደውላ ስልኳ አይሰራልኝ ሲል ለሱ ደወልኩለትኝ። እህቴ ምን ሆናለች ኤልሳ ምን ሆናለች ስልኳ አይሰራልኝም ሄደ ነበር ወይ ከቤት እኔ አልተመቻችልኝ ሰሞኑን ቤት አላገኘዋትም እና መጥቻ አላቅም ያለው ነገር ስጠይቀው ትናንት አብረን ነበር ነው ያለኝ። ግን ካንተ ጋር ደግሞ ምንድነው ያለኝ ቅድም አላገኘኋትም ከናንተ ጋር እንደነበረች ነው ነገር ለኔ ደግሞ የነገረኝ አብረው እንደዋሉና በቃ ከተለያየም በኋላ ማታ ስልኳን ቼክ ሳደርገው ኦልሞስት የጠራን ግን አላነሳችልኝም። በቃ ዝም ቤት ቴክስት አደረኩላትኝ ደህና ደሪ ቤት ቴክስት አድርጌላታለሁ። ጠዋት ላይ ደግሞ ስሞክር ከነጭራሽ ስልኳ ዝግ ሆነብኝ አለኝ። ከዛ ተደጋጋሚ እስከ 5 ሰዓት ምናምን ጠበቅኳትኝ ስልኳ ዝግ ነው። መጨረሻ ሲጨንቀኝ ቤቷ ሄድኩኝ አለኝ። እኔ ደግሞ ጠዋት ላይ ስልኳን ቼክ አድርጌው ዝም ብዬ ወደ ስራ ገባሁ አይሰራልኝ ሲል ማለት ነው። መጨረሻ ብዙ ሰዓት ስጠብቅ አይሰራልኝ ሲል ተደጋጋሚ ለሱ ደውዬ ቼክ ያደረኩትኝ። ከዛ እንደዚህ ነው እና ቼክ አድርግ እስኪ ቤት ምናምን ብዬ ቤት ሄዶ መጥቶ ሲያይ ምናምን ነገር የለም እሷም የለችም። ሙሉ ቀን ስልክ 2 ጊዜ እንደውም ተመላሷን በዛ ሰዓት ማለት ትላንት ማለት ነው። ትላንት ዕለት 2 ቀን ማለት ሙሉ ቀን 2 ጊዜ በጧት አይደል የጠፋችሁ ስልኳ የጠፋው 5 ሰዓት አካባቢ ቤቷ ሄዷን ከ10 ሰዓት ነው 9 ሰዓት አካባቢ ደግሞ ድጋሚ ቤቷ ሄጄ ነበረ። ግን ነገር የለም ላገኘት አልቻልኩም። እና ከማን ጋር ልትሄድ ትችላለች ወይ ደግሞ እንደተፈጠረ ምንም እያወቅኩ አይደለም ምንም ጨንቆኛን አለኝ። ከዛ እኔም ግራ ስለገባኝ ስለአንተም ስለነገረችኝ በጣም ተናድጄ ተበሳጭቼ ነው አንተን ላናግርህ የመጣሁት እዚህ ድረስ። ስመጣ ደግሞ በቃ ፊልሙን አንተ ጋር ነው ያገኘሁትኝ። እንዴት እንደተገናኘን በእርግጥ ፈልጎ ሊሆን ይችላል ስለሷ መረጃ ሊጠይቅ ሊሆን ይችላል ወይም ደግሞ አንተ ፈልገው ሊሆን ይችላል ያገኘው አላቅም። ግን በጣም ስሜታዊ ሆኛለሁ እና ምንድነው ደህና አይደለሽም? አይ ደህና ነኝ እና እባክህን ደህና ነኝ ትንሽ እያዞረኝ ስለሆነ ነውና እየጨለመብኝ ነው። ወይኔ ምን እየሆንኩ ነው? ምንድነው? ሰላም ደህና አይደለሽም? ችግር አለ? አይ ደህና ነኝ እባክህን። እሺ እኮ ቀረጸ እኮ ሰላም ሰላም አረዋ ሰላም አረ እንዴ ሰላም ዋ ሰላም ደህና አይደለሽ? ቆይ ዝቅ አድርገውና ና በሩን ከፈት ና እናንሳት